ናቸው ጥሩ ነው ብላችሁ ያመጣችሁት ነገር ልክ አይደለም ልክ አለመሆኑን መች አዳመጥካት በቃ ልክ አይደለም አሉ በቃ እሺ ስማት ምንድነው አልሰማትም በቃ አልሰማትም አጠገብ ይሽል በሷ የምትስማሙ ከሆነ አጠገብ ያትረሱ ይሁሉ ነገር ይሁሉ ሽቶ ምን ለዚህ ነው ይሁሉ ዮኒ አንድ እንድታቀም ፈልገው ይሁሉ ለዚህ ነው ይሁሉ ነገር ይሁሉ ዝግጅት ስለዚህ ነበር አንተ በህይወት የመጨረሻውን ማለት ነው በህይወት በጣም ውድ የሆነውን ነገር አልፈልግም ስንት ደውለሽልኝ አልፈልግም ብዬሻለሁ አልፈልግም እንድታናግሪኝ አልፈልግም ይሄን ያጣልታኝ አዎ እንጠላሻለሁ አዎ እንጠላሻለሁ በቃ ወጥቶ መመለስ አያስፈልግም መጥቂቶፍ አልፈልግም ይሄን ነገር በቃ አልፈልግም አዎ አልፈልግም እሺ ተረጋጋ ለአንተ የተሻለ የመሰለንን ነገር ሞከርን በቃ ይሄ ይቀራል የተሻለ በቃ ይሄ የተሻለ ነገር አይደለም ትጎዳ ለኔ ብርቅ አይደለም እኔ እንደዛ ዞንላት ትተኛል ነበር እኔ ምንም አይደለም ዝም በይ የገዛ ጓደኛዬ ከወንድሜ ጋር ደግሞ አረም ነው ብለህ ማሳው ደርጨው ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ በሁለት ሰው ታጅቤ መጣሁት። ምክንያት አለኝ። አንዳንድ ነገሮችን ዘግጀት ስላደረግን ነው አይደለ? ቶፋ ጠፍተሃል እንዴ? እንዳለ ሚዲያው ኮሜንቱ ቶፋ እንዴ አይ አሁን ብቅ እያለ ነው እንደውም ቀንሷል ምናምን ነገር እኔ በጣም አሳዛኝ እንደዚህ ያለቀስ ቶፋ ግን ደህና ነው ያስብላል። ደህና ናችሁ? አለች ደህና አትመስልም በጣም ፏ ብለሃል። ዳፍቶ በጣም ላሽ እያደረሰ ሆኖን አያገኘንም አዋራንም በጣም ጥሩ ላይ ነው። አሪፍ ነው። ታብቶ ነበር ባለፈው ማኩርፎ ነበረ በሀቢባ ጉዳይ ከዛ በኋላ አላወርቶን አያውቅም እና ጥሩ ላይ ነህ። አመሰግናለሁ። አይ በዚህ ኩፍያ መቀጠል ከሆነ ጥሩ እኛም እናኮርፋለን። አዎ ከዚህ በረም እንጂ እንደውም ለምን አትመጣም ዛሬ ልጅቷ የዚህ የቀዩን አበባ ሰርፕራይዝ ንገሪያቸውና ዛሬ እኔ ሰርፕራይዝ ሊደረግ ነው። ዛሬ እንግዲህ ዮና ነው ሰርፕራይዝ የምናደርገው። ምክንያቱም ለምስጋና ቪዲዮ ላይ ሶፊና ዮና ለምን አልተገኙም እያላችሁ ብዙዎቻችሁ ጥያቄ አንስታችሁ ነበር። ሶፊም ዮናንም ጠርተናቸው ነበር፣ ግን ደግሞ አልተመቻቸላቸውም ነበር። ሶፊንም ባገኙት አጋጣሚ ቆንጆ ነገር ላዘጋጅለት ሞክራለሁ። ዛሬ ደግሞ ለዮና ትልቅና ቆንጆ ነገር እስከዛሬ ድረስ የሚወቅሰውና አይምሮን ሰላም የነሳውን ነገር እኛም አጣርተን የደረስንበት ነገር አለ። መቼም አማክራችሁ ቶፋን ተስማምተሃል። ፋሚሊን ላይ እንዳትፈርዱ አሁን ተስማምተሃል። ምንም ቢመጣ ሁላችንም እንግዲህ ተስማምተን ምን ይመጣል ወስናይ ነው ፈራውት። እውነቱን ለመናገር ከሆነ እንደዚህ አይነት ሰርፕራይዝ ምናምን ነገር የፈለገ ነገር ቢፈጠር ማለት በዚህ ደረጃ ሰው ሊያስመስል አይችልም እና ብቻ ሰርፕራይዙን መናገር ይሆናል። አንተ ሐሳብ ነው ብሎ ማሰብ ነው። ፋሚሊ እና ዮና እንግዲህ እየመጣ ነው። እዚህ ና ብለናል። እንግዲህ እዚህ እየመጣ ነው። እንግዲህ ሳይደርስ አይቀርም አይደል? ልክ በቃ እየመጣ ነው ሲባል ነው እንቲ ካሜራ አብራ ያልነው እና እየደረሰ ነው። ፋሚሊዎች እንግዲህ ወደዚህ አቅርባ ደግሞ ደረስ ሲል ካሜራ የምናበራላችሁ ይሆናል። ጓጓችሁ እስኪከፈት እኔም ጓጉቻለሁ በጣም ሁላችንም ጓጉተናል። ተመልካቾች እስኪ አዲስ ጎጆ ቢወጣ ፍሪ ይሁን አንሰለች ትንሿ ነው አለች። ኧረ ባላ እንዳለቻው ኦኬ ማጠቢያ የሚሆን ተበቅ ያለ ገዘፍ ያለ ነገር ሰው መካከለኛ በእሱ ልክ የምትሆን ስክክ የምትል ነገር ነው ያዘጋጀንለት እና በዚህ በኩል ማነስ ያለች ነገር እያዘጋጀንለት ይህንን ተሸክሞ ለሚሄድ ተሸክሞ የሚወዳ በጣም ኢንተረስትድ ይሆናል ይሆናል። የእሱ ቁጡ መሰለኝ ገው እያለ ከሄደ ዮና ነው ፋሚሊ ዮና ይላል። ዮና እና አጀብጀብ እንጂ ቶፋ አጀብጀብ እንጂ
እንዴት ነው? ደህና ነህ? እስኪ ለባለ ቦታው ለባለ ሰርፕራይዝ እና ዛሬ ቁጭ በል ዛሬ ቁጭ በል። እንደውም እኔ ከዲቡ ጋር እሷ ቆማ እኔ ስቀመጥ እራሱ አላማረብኝም ነበር። ግራ አጋባችሁ። እኔ እዛ ጋርም ቁጭ በል ያስገባኝን ምንድን ነው? አይ መጀመሪያ እንኳን ደህና መጣ። አዎ ተቀበል። አዎ ላንተ ነው ጀምር ከባድ ነው። ወይኔ ሲቀመጥ በስተቀር አቀማመጡ ራሱ ይኩራል። እና መንገድ ጉዞ ምናምን እንዴት ነበር? አሪፍ ቅምጣላ። ዛሬ በነገራችን ላይ እኔና ኪዩ እኔማ ይሄ ዝግጅት ሳይቆ በቃ የምንጠብቀው ሰው አለና ለዛ ነው። እኔና ኪዩ ዛሬ ቀለበት ልናስር ነውና ያን ነገር ያው ሰርፕራይዝ ላይ ብዙ እንትን እንዳትል ነውና እንኳን አብሮ ደስ አለ። ተመልካቾቻችን አስመጪው ነው ማለት ምን ከከፋ ማዘዝ ትችላላችሁ። እዚህ አሬ ለቢዝነስ ቆንጆ እና እኔ የተሸከምኩት ነጋዴው ከባድ ነው። ትንሽ ኢምፖርት ኤክስፖርቱ ወደዛ ትንሽ ጠንከር ሲል ከዚህ ያደረገው እና ደህና ነህ? ሁሉ ጥሩ። ያው እንደዚህ አዋጉዝ ጉዞ ስጠብቅ እንዳትተብስብን። እኔ እኮ ወኔ ግራ ገባኝ። ወይ ንገሩኝና እስቲ እንዴ ተናገርኩ እኮ ምን የእኛን ቀለበት አላመንክበትም ነው ወይስ? አምኛለሁ እኔማ። እሺ አበባው ለኔ ነው። ለስጦታ እንዳትቸገር ብለን ነው በነገራችን ላይ ቀድመን ያልነገርንህ። በዚህ አበባ ስንት ቡና እኔ ቡና አሳልፊኝ ታውቃለህ? መቶ ቡና አመጣላችሁ ተመልካቾች ኖት እያያዛችሁ ምናልባት እኔ ደግሞ እንደምወድ እያወቀ በጣም ቋጣሪ ነው። አይ እየነገርኳቸው እኮ ተመልካቾች በዚሁ አጋጣሚ ኖት እያያዛችሁ በአንድ አበባ ስንት ኪሎ ቡና እንደሚቀየር ኖት እያያዛችሁ ደስ አይለኝም። ሲያልቅ ነው ቪዲዮ ሲዘጋ እነግርሃለሁ። አናጥፈውም እንዴ እንዳታጠፈው። አሁን በመጀመሪያ ጠሪ አክባሪ ነበረ። ለምን ተብሎ ነው ያልመጣው? ያኔ እኮ ስራ ነበረ። እኔ ሶፊም አልተመቸንም ነበርና በጣም ይቅርታ ራሱ ደውዬ ማታ ነግሬ ነበረ። በጣም ይቅርታ። አይ አዘን እንድትል እኮ አይደል? እንደዛ እንድትል አይደል? ወደ ባሰ ወልከየት ነበረብኝ እኮ አልቆጣም። የሆነ ብቸኝነት አልሰማህም? ቪዲዮ ምናምን ስታየው እኔ እኮ አላስቀናናህም? ስራ ላይ ነበርኩና ምንም አይ እውነቱን ለመናገር ከሆነ አስሬ ቪዲዮ ከፍቼ ሳይ ሶፊ ብላ አንተ ና ተመለስ ና። አይ እኔም ለማስረዳት የተወሰነ ሞክሬያለሁ። ያው እኔ ፕሮግራም ላይ ራሴን አስረድቼዋለሁ። ይሁና ከአቅሙ በላይ ስለሆነ ነው መምጣት ያልቻለው ብዬ ከዩቲዩብ ጋር አውርተናል ምናምን። ስለ ኦርማ ነው ምናምን የእርክብ ጉዳይ አሪፍ ሆነ። ኦኬ እና እንግዲህ አሁን የሁሉ ነገር ተዘጋጅቶ ለአንተ ነው። ያው ባይሆንም ያው ከትንሹ እንጀምር። ደስ አለ አንተ ነሳለች። ይሄ ነገር ምንድን ነው? በጣም ያው ስላናደድከን በስጦታ እንግረፈው ብለን ነው። በስጦታ ትዝብት ነው ትርፉ ብለን ከኛ አይደርስ። ሰኔ 23 ነው ልደቴ። ምን አባቱ ዛሬ ሰኔ 23 በጣም ለመሳተፍ ነው ሚስተር። ለዛ ነው እንድታስታውስ ነው እየተናገርኩ እንድታስታውስ። በጣም አሁን በእኔ በአኑም በቱዬም ስም ተቀበል። ይከፈት በሉ እንጂ እንዴ እናንተ ሞራል የላችሁ። ይከፈት ይከፈታል። እኔ ከመክፈት በፊት ምን ይመስላል? አይ የቡና ምርጥ ዘር አለ አዲስ የሚዘራ እሱ ነው። ሻይ ቅጠል መሰለኝ የተሻለ ሻይ ቅጠል መሰለኝ ደስ ይላል። ቡና ሻይ ቅጠል ከዛ ነው እዛ ነው ሻይ ቅጠል መሰለኝ። አየህ ሁለቱንም እያስመጣ አቃጨለብህ።
አውቄ ነው እኔማ። እስኪ ላግዝ ብዬ ከተቀበልኩ ስጦታው በጣም ከአማረኝ እዚሁ እኔ ጋር አስቀረዋለሁ ብዬ ነው። አስቀረዋለሁ ያስብላል። የሆነ ነገር ነግራችሁታል። ኪያ የሆነ 45 ዲግሪ ወደዚህ 60 ጊዜ ዙር 90 ዲግሪ ወደዚህ ጋር 70 ዙር ምናምን አድርገን ፕላስተር ይሄማ ተልኳል እና የሚፈነዳ ነገር እንዳይሆንብህ ትንሽ ጠራቅ ነገር በልበት። አይዞህ ይከበል በጣም የምትወደው ሽቶ በጣም ነው የሚወደው። ያንተን ምርጫ እኔ ይህንን ነው የሚወደው ምናምን ብዬ መረጣለን። ሶስት ታቆደው በጣም ደስ ይላል። በጣም ወዳጅ መሆን አለበት። ከእናቱ ልጅ በልጦ ቅናት ልቡን ገዝቶት የአቤል ሞት ከሆነ የቃየን መሥዋዕት መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል እኛ አንዴ ጥፋተኝነት አንዴ ደግሞ ልክነት ወቀመጥም ያለበት ደስ ይላል ጓደኝነት ደግሞ አረብ ነው ብለህ ማሳው ደርጨዋል። ይሄ ነበር ይናገራል ብዬ ፈራሁት። ይሄንን ነው በጣም የሚገርም ሽቶ። ከፈት አድርገውና ተቀባ እንጂ ምን ነው አይዞህ፣ በገንዘብ ይገዛል። ዱቤ አይደለም አይዞህ። እኔ እኮ ቡና ምናምን የለም በዚህ እንትን የለም እና በጣም ጊዜ ይሆንልና በፊት ላይ እንትን ይህ ብራንድ ምናምን በጣም ተጠቀሙ ነበር። በነገራችን ላይ አዎ፣ በዚህ ይህንን ሽቶ መረጣ ላይ ምናምን ነገር በጣም ፓርቲሲፔት ሲያደርጉ ኦልድ ወሬ ወሰደ ንገረና እንዲህ የሆነ መልስ በጣም ድብቅ ነው። ወደ ዛሬ 2 ዓመት ምናምን መሰለኝ። የምርህን ነው? የዛሬ 2 ዓመት አታጫውተንም እኮ ይኸውና እኮ የዛሬ 2 ዓመት የሆነ ነገር ነበረ፣ ጥሩ ነበር ይላል። በጣም የምወደው ነገር ነበር ማለት በጣም የምወደው ብዙ ጊዜ የነሴን የፈልፈል አጣርታለህ። አይ እኔ እኮ ምንድን ነው ይሄ ነገር እኔ አላማረኝም። አይ በጣም የምወደው ሽቶ ነው። እኔ አጋጣሚ መሰለኝ ያው አጋጣሚ ያገኛችሁ መሰለኝ። አይ ልብሶችህ ላይ እኮ አጋጣሚ ነው የዛሬ 2 ዓመት ድረስ ሲታጠቡ እንትን ብለዋል፣ ግን አልለቀቁም እና በዛ አጋጣሚ ነው የሚሆነው አይደለ? የወደው ሽቶ ማግኘት ትንሽ ከባድ ቢሆንም ምንም ጥረት ወደኋላም ከመለሰ በጣም ጥሩ ነው። ብዙ ወደኋላ የሚመልሱ ነገሮች ስላሉ ጊዜ ሂደት ደግሞ የተጨመረ ሚስተታል ለዚህ ችግር ብዙ ጊዜ አየህ እስከ ዛሬ 2 ዓመት ድረስ የነበረው ሽቶ ያልሸተተን ልብስ ማጠቢያ እንደሌለ ተረድተን አይ ልብስ ማጠቢያ ሆነ ዝቅ ከፍ የቤት ዕቃ ይሄ የቤት ዕቃ አይደለም። ያ ቤት ዋና ዕቃውንም ምኑንም ኮንትሮል የሚያደርግ ተረዳኝ አይደል? በህይወት በጣም ዋጋ ያለው ነገር የሆነ ነገር ጥራ። እንደውም ስለ ቅድም ከሽቶ ጋር በተያያዘ እንትን እያልክ ስለነበረ ከዚህ 2 ዓመት እንደዚህ ጀምሮ በህይወት በጣም ውድ የነበረ ነገር ወይም ደግሞ ውድ ዋጋ ያለው ነገር እስቲ በፊትም ጀምሮ ያለ የሆነ ነገር ሳደብቅ ነገር ከድሮ ጀምሮ ያው በቃ ብቻ ለአንተ በጣም ውድ ዋጋ ያለው ነገር እናቴ ናት። ዮናስ ተፎቅ እናደራል ካልፈለገው የምትፈልገው መስቀሉ እናደራለን። አይ ሌላ ነገር ይኖራል ብዬ እኔ ራሱ ሁለተኛ ጥያቄ መጠየቅ እኔ ራሱ ትክክል አይደለም። ይሄም ያክል እኔ ልብሷን የፈጀብኝ እንግዲህ እንስታ ለማሸግ ወደ አንተ ለማምጣት ራሱ ብዙ አመታታት ትቼ ከነሱ ጋር እንትን ብዬ ነው። ንገረኝ አሁን ምን ሊሆን ይችላል? ፍሪጅ እንዳለ አይ ኧረ የትንሽ ፍሪጅ አለች። አነስ
ስለማውቃችሁ አንቺ የምታውቃቸው የሆነ ነገርማ መሆን ያለበትና ሊደግሙ ይገባል። አረም መንቀያ ማሽን ስትለኝ ነበር። እኔ ከዛ ሙድ ልውጣ ብዬ ማጠቢያውን ራሱ ቡና ታጥብበታለች። ልጁን ነጋዴ ሆነ አልፈታሉት ፋሚሊ ልብስ ማጠቢያውን ብትሰጠኝ ብሊዱን ቀይረው የምላችሁ እስቲ ተነስና ገና ቡና እስካላመጣልን እያኖርንበታል። አንተ ግን እኔ ቡና እንደምወድ ታውቃለህ። አንቺ ለአዲስ ዓመት ምናምን ነገር ሄዷል፣ ግን ሲመጣ እንትን እንደዚህ ያለ አይደለ የትራይሴፕስ ሲሰራ እንደገረመ እንትን አዲስ ጀማሪ ብረት አንሺ የለ ባዶቹ እንዲህ ብሎ አልመጣም። እኔማ ተዘርፎ ነው ብዬ አመንኩ። በቃ በነገራችን ላይ ጉዳ ወጣልኝ። ምን እንደው ታውቃላችሁ፣ በጤፍ ጉዳይ ግን እንትን ነው አሁን የአባይ ምርቃትም እንትን ብሏል አይደል? በሱ ውሃ የተመረተ ጤፍ ካልሆነ አላመጣም ብዬ ማሽላ በዛ ቴስት እንድታረግ መጣ ደስ ይለኛል። እንደኔ ያው መጀመሪያ እስኪ ትንሽ በተንተንተን ሳይ ለአንተም ጥሩ ድል ይግጠምህ። ጥሩ ድል ይግጠምህ። አሜን። ንግዱንም ያስፋፋው፣ ቡና የሚወደውንም ይበልጥ ቡና ይውደድ። አንተ እንድገዛ በቃ በክፍተቷ ሁለገብ ያው መክፈቱን ላንተ ልተው። አበባውን እንኳን በነገራችን ላይ ከመክፈት በፊት ይኸውና አንድ እንትን የምልህ ነገር ምን እንደው ታውቃለህ፣ የሰው ልጅ በህይወት ውስጥ ለምሳሌ ተው ኳት ነካካ ቆይ እንጂ እና ዳምጠኝ የሰው ልጅ በህይወቱ በጣም ብዙ ነገሮችን ያሳልፋል። ከፍታም ዝቅታም፣ የክፍተት ጊዜ ይኖራል፣ የደስታ ጊዜ ይሆናል፣ የሀዘን ጊዜ ይኖራል፣ የመግባባት ጊዜ ይኖራል፣ ያለመግባባት ጊዜ ይኖራል፣ የመዋደድ ጊዜ ይኖራል፣ የመጣላት። ይህንን ነገር ብዙ ጊዜ ማለት በእኔና በኪያ ህይወት ራሱ ብዙ ሰው ብዙ ነገር ይማራል ብዬ አስባለሁ። ግን ምንድነው መሰለህ ልል የፈለግኩት ይህን ፍሪጅ ውደደውም አትውደደውም ለምንድን ነው የመረጡልኝ? ለምንድን ነው የተመረጠልኝ? ኮንሰፕቱ ከምን አንግል ነው? ሀሳቤን ተረዳኝ? ይሄ ምን እንደው ታውቃለህ፣ ፍሪጅ መሆኑን ብቻ አይደለም ማየት ያለብህ። ይሄ ፍሪጅ ሲመረጥ ከምን አንግል ነው ታይቶ የተመረጠልኝ? ጥሩ አባባል። ሀሳቤን ተረዳኝ አይደል? የእውነቴን ነው ማለት መመርመር፣ ወደ ኋላ መለስ እያደረግ የፍሪጅን ጥቅም፣ ታሪካዊ አመጣጡን፣ የብር ሲሪየስ ታሪካዊ አመጣጡን፣ አሁን ያለው ቤኔፊት፣ ወደፊት ላይ ደግሞ ስለሚኖረው ነገር ሁሉ በደንብ ዘርዘር አድርገህ ምናምን ብቻ ፍሪጁን አይሆን እኮ አሁን ምንም እንትን ግን ምንም ይሁን ምን እዚህ ውስጥ ያለው ነገር አይዲያ ማለት ጭንቅላትን ቦርቀቅ አድርገህ በሰፊው እንድታየው እንፈልጋለን። እና ምክንያቱም በዚህ እንትን ነው የእውነት በስስ ልባችን በደንብ መርምረን አብጠርጥረን ለአንተ ይመጠናል ይሆናል ያለውን ነገር ነው እና እኛ ማስበንበት እንደሆነ ጭምር እንድታቅ ነው። እና ቶፋም ኪዩም በዚህ ጉዳይ የሆነ ነገር ይሏል። አንድ ወዳጅ የነበረ ምንም አይነት ስጦታ ብትሰጠው፣ አሁን ለምሳሌ ሽቶ ብትሰጠው ምን ነው ሸተትኩ ሁሉን ነገር ነው የሚያዙረው። ኮምፕሌን ምናምን ብትሰጠው ሶሪ አልቆ ምናምን በባዶ ወሬ ሲላየኝ ኮምፕሌን ያደርጋል። ኮምፕሌን ያደርጋል በእያንዳንዱ ነገር ውጪ መሆንም አለበት። ፖዚቲቭሊ ሳምሻ አባዜ እሺ ኪዩ የምትይው ነገር የለም? ካሜራውን አወዛገባችሁት። እንደዚህ አይነት ነገር ተመልካቾቻችንን በደንብ እንዲያዩ ስለምንፈልግ እንደኔ አንድ ነገር ለመረቅ የይቅርታ ልብ ይኖርህ። ምክንያቱም የይቅርታ ልብ ትልቅ ነገር ነው እና በህይወት ብዙ ጊዜ ክህደትና ብዙ ነገሮች የሚታለፉ አይደሉም። ግን ደግሞ አንዳንዴም ሳይታሰብ ሊሆን ይችላል
ወይ ደግሞ እግዚአብሔር የሚያመጣው ነገር ሊሆን ይችላልና በህይወት መፈተኛ እንዳለ ሁሉ ደግሞ መካሻም አለ። ስለዚህ ፈጣሪ መካሻህን ያምጣል። ይቅርታ ልብ ይኑር። አሜን በል። አሌሉያ። ይሄን ታረጋግጥልናለህ። ወደፊት የምናየው ጉዳይ ይሆናል። ቶፋ ምን የምትለው ነገር የለም? የምትለው ነገር የለም? አይ ስለ ጓጓ አንድ 2 ሰዓት ምናምን ማውራት አለብህ ቶፋ። ምንድነው አንዳንድ ጊዜ ለኛ የሚመስለን ነገር ያልሆነ ነገር ሊሆን ይችላል። ሚስአንደርስታንዲንግ ማለት ነው። ከዚህ ቀደም እኔና ፍቅር ጋር የተወሰነ ግጭት ምናምን እንደነበረ ትዝ ይላችኋልና ሁለታችንም ጋር እውነት ነበረ። ግን እኔም እሷ እንዳጠፋች ነበር ፊል ሳደርግ የነበረው፣ እሷ ምን እንዳጠፋኝ አይነት ነገር ማለት ነው። እና አንዳንድ ጊዜ የሚመስለን ነገር ሁሉ ልክ ላይሆን ይችላል ኦፍ ኮርስ። እና እውነታውን ለማጣራትና እውነታውን ለማወቅ እንዳለችው ኪዩ ንጹህ ልብና የይቅርታ ልብ ቢኖረን ሁሉም ነገር ፊክስ ማድረግ እንችላለን ብዬ ነው የማስበው። ግን ከፍሪጁ ጋር ምንም ያያይዘው ነገር የለም። ነገሮችን በነገራችን ላይ የይቅርታ ልብ ሲኖርህና ነገሮችን ወዳድ ልብ ሲኖርህ ስጦታውን የምትቀበልበትና የምታይበት መንገድ ራሱ የራሱ የሆነ እንትን ስላለው ነው። አሁን ተደጋጋሚ እንደዚህ ስንለ ትንሽ እንትን እንደሌለ ነው። በጣም እንወዳለን፣ እናከብራለን። ለአንተ ይመጥናል፣ ይገባል ያለውን ነገር ይኸው ይከፈት ብሏል። ይከፈት። በነገራችን ላይ ማለት ነው ስናጓጉዘው ወደ 2 ሳምንት የፈጀብንን ይህንን ታላቅ ስጦታ በዚህ በኩል ካሜራውን ሸፍነዋል። አንድ ላይ ቤተሰቦቻችንም እንዳንተ ሰርፕራይዝ ሆነው እየጠበቁ ስለሆነ ከዚህ ጋር ላግዝህ ነው። አይሆንም። ካልተጋገዝንማ የሚያክል ጾታ ጠቅላዩ እኔ ነኝ። ቆይ ከስር ለፍታለህ ነው ከበድግ ታረጋለህ። ከየት ካምፓኒ እንደሆነ እስኪ ገምት። እንዳይወድቅብህ ዮና ይላል። በምን ዮና ምን ትጠብቃለህ? አይ ኖ ሁሉም ነገር እንዳሰብኩ አይደለም። እየቀለዳችሁ ነው እንደሰራለን እንዴ? ምን ነው ነገር ለዚህ ነው ዮና እኛ ደስ ይላል ብለህ ነበር የጠበቅነው። የእውነት የሆነ ያጠፋችሁ ነገር አለ፣ ግን ደግሞ አንተ እንዳሰብኩ አይደለም። የሁሉ ነገር የሁሉ ሽቶ ምን ለዚህ ነው? ይኸውልህ ዮኒ አንድ እንድታውቅ የምፈልገው የሁሉ ነገር የሁሉ ዝግጅት ስለዚህ ነበር። ዮና አይደለም ዝም በል በቃ። ለምን ቆይ መጀመሪያ ለምን እኔን አልጠየቃችሁኝም ነበር እንዴ? ይኸውልህ እሺ አንዴ እንዳስረዳ አድሉ። ምንም አልፈልግም። ምንም እንድታስረዳኝ አንቺ ዝም በይ እንዴ። አይንሽ መጫወትሽ ትመጫለሽ። አልፈልግም። ስልክ ደውለሽልኝ አልፈልግም ብዬሻለሁ አይደል? አልፈልግም። እንድታናግሪኝ አልፈልግም። አዎ እንጠላሻለሁ። ዮና እኔ እንደወንድም ነው አምተኝ አይደለም። ዮና እንደወንድም ነው አምተኝ። የተፈጠረ ነገር ካለ ይኸውልህ ያንተን ሰላም ብቻ ነው። እሷን እኮ ዛሬ ነው የምናውቃት። ያን ያህል ግድ የማይሰጠን ነገር ነው። ግን ደግሞ አንተ ደስተኛ የምትሆን ከሆነ ነው አይደለም። እኔ እኮ ምንድን ነው የተፈጠረው? እኛ እኮ እሱ የነገረችንን ነገር አምነን ነው። አንተ ተበድለህ ከሆነ ነግሬሃለሁ። የዛሬ ስንት ወር መጥቼ እዚህ ፖድካስት ላይ ቀርቤ ነግሬህ ነበር። ነግረኸኛል። አይ ነው እኮ ያና ከዚህ በፊት ታውቃለህ፣ ሽምግልናም እንድትሄድልኝ ከአንዴ 2 ነግሬህ ነበር። አይ ነው አውቃለሁ። ይኸውልህ አንድ ነገር ልንገርህ። ይሁን እኔን እኮ እያዳመጥከኝ ስላልሆነ ነው። ምንድነው አኑ የተፈጠረውን ነገር በጠቅላላ ጠቅልላ እንደዚህ ነው ብላ ስትነግረን እውነቱን ለመናገር ከሆነ አንተ ከምታስበውና አንተ ካየህበት አንግል ውጪ ነው። ፍጹም ውጪ ነው። የተጎዳሽ ነው አኑ። በጣም ትጎዳ። ለኔ ብርቅ አይደለም። እኔ እንደዛ ዞንላት ትተኛለህ።
ፍቅርን ምዬ ባልን ሁለተኛ ሰው አልቀርብም ሳልሆን እርግጠኛ ፍቅር ሕይወት መሆንም ባላጣም እንደዛ አይደለም የሆናሙት እንደዛ አይደለም እንደምታስበው አይደለም ተረጋጋ አንተ ላይ የሆነ ነገር ተደርጎ እኔ ፎቶሾፕ ነው ምንም ፎቶሾፕ የሚባል ነገር የለም እኔ በቃ እኔ ድንገት እሺ እስኪ አንድ ጥያቄ ልጠይቅህ አይተሃል ባይነህ በአካል አይተሃል ፎቶ አየሁ ያንን ፎቶ ብነግርህ እሷ ላይ ሆን በለው ተደርጎ ነው እያልኩ ነው ያለሁት ማን ጠላት ሌላ ጠላት የለብንም እሱን በጊዜ እድሉን አልሰጣትም እንዴት አድርገን እናስረዳሽ እስኪ አሁን እኮ አልተረጋጋህም ራሷ በአካል መጣ የተፈጠረውንም ነገር ደግሞ አንድ ላይ ትነግራለች ብለን ስላሰብን ነው ስለ ሁሉ እኔ ለምን አሰማኝ ምንም አልሰማሽም አንድ አዳምጣ አላዳምጥም እኔ ቶፋ አንተንም አክብሬ ኪያ አንቺንም አክብሬ ዝም በይ በቃ አንተን የሚጎዳ ነገር እናደርጋለን ያልሆነ ነገር እናደርጋለን የተፈጠረው ነገር ግን እንደሚመስልህ አይደለም እኔ ልንገርህ በጣም እንደምወዳት እንደማፈቅራት ከዚህ ቀደም ነግሬ ነው እኛ ምን እናውቃለን ስለወቀን እኮ ነው መተና ያወጣንልህ እኮ ቶፋ ለአንተም ነግሬያለሁ ይሄ ነገር አዲስ አይደለም ነገር ግን ይሄ ነገር አልፈልግም እሷ ደግሞ የነገረች ሌላ አይነት መንገድ ነው ስለዚህ አሁን አብራችሁ እንድታወሩ አልፈልግም ይቀራል በቃ ይቅር አዎ እኔ እሱ ነው እኔ ኮንተም ብዬ ነው ይሆናል አትበይ እኔ ብለሽ አትምጪ አልፈልግም እኔ ዮና እንደተጎዳህ እኮ ይገባናል የተፈጠረው ነገር በጠቅላላ በምታስበው መንገድ ካልሆነ ግን በኋላ ይጸጽታል አልፈልግም እኔ በህይወቴ ብዙ አይነት ስህተት ተሳስቻለሁ ነው ከኪያ ጋር ይኸው ፊት ለፊት እምልልሃለሁ ይሄ ነገር ትክክል ስላልሆነ ነው እንደዚህ ነው አንተን የሚጎዳ ነገር ፈጽሞ ልናደርግ አንችልም ማንንም ማግኘት አልፈልግም እኔ ከሷ ጋር በተለይ ከአንቺ ጋር እንዴት እኔ ጋር ትመጫለሽ እስኪ በምን ልትነግሪው ሞክሪ እኔ ይሰማኛል እኔ እኮ ምንም ያደረኩት ነገር የለም አለ ነገር የለም ውሸቱን ነው እያንዳንዱ ነገር ፎቶሾፕ ነው ዝም በይ አልኩሽ በቃ ዝም በይ አንድ ነገር እንድታሰጭኝ ትሰማኝ አልፈልግም አዎ ልክ ስላልሆንሽ አንቺ ልክ ስላልሆንሽ አልፈልግም በቃ እስኪ አንዴ ጥያቄ ልጠይቅህ እሺ አንድ ጥያቄ ልጠይቅህ ዮና አንድ ጥያቄ ልጠይቅህ በእሷ በኩል ተደረገ እየተባለ ያለው ፎቶሾፕ አንተ ላይ ተደርጎ ቢሆን እሷ አንተ ለማስረዳት የምትሄድበትን ርቀት ብቻ ነገር ምንድን ነበር የምታደርገው ፎቶሾፕ አንተ ያንን ነገር አለመፈጸምህን ፎቶሾፕ መሆኑን በምን አይነት መልኩ ነበር የምታስረዳት አንተ እኮ ዝም ብለህ ነው ሀገር ለቀቀው አሁን ደግሞ አዲስ አበባ ድረስ የመጣችው አንተ ብላ ነው አይደለ ቢያንስ አዳምጣትና ከዛ በኋላ ሁሉንም ነገር ትወስናለህ ይቺ ልጅ ተሳሳተና ቃል የሚባለው እውነት እንደምነግርህ እኮ ነው ማለት ነው እኔ ብቻዬን አይደለም የወሰንኩት እነ ቶፋን ማማክሬ እና አኑን ማማክሬ ነው ይኸውልህ እኔ ጋር ነበር የመጣችው ያወራችሁ ነገር ሁሉም ነገር ይቆጫል በኋላ ደግሞ ሲጀምር የተሳሳተ ነገር አድርጋ ቢሆን እንዴት ትመጣለች ብለህ ታስባለህ መቆጨቱን ምናምን ተወውና ማለት ነው አሁን ምንም የሚያናል የተጋነነ ነገር የለውም ነው አሁን አስቀይመህም ከሆነ አውሩበትና አብራችሁ የምትሆኑ ከሆነ አብራችሁ ትሆኑ ከሆነ ደግሞ እሺ ተነጋገሩ ቢያንስ እውነቷን ስማ አንተ የተሻለ ነገር የመሰለን ነገር አይደለም ይሄ ነገር አይደለም ከአንድም ሁለቴ ነግሬያለሁ ቶፋ አንተም አኑም ታውቃላችሁ ለአንተም ነግሬያችሁ ነበር በቃ ይሄ ነገር እንደማይሆን ነግሬህ ነበር ምን ብለህ ነግረኛል እኔ እስቲ ጭራሽ በህይወቴ እኔ እሷን ላምጣልህ ምናምን ብዬ አውርቼ አውቃለሁ የምታስታውስ ከሆነ በቃ ወደሆነ መመለስ አያስፈልግም ቶፋ አልፈልግም ይሄን ነገር በቃ አልፈልግም አልፈልግም እሺ ተረጋጋ ለአንተ የተሻለ የመሰለን ነገር ሞከርን በቃ ይሄ ይቀራል የተሻለ ነገር ይቀራል በቃ ይሄ የተሻለ ነገር አይደለም አሉ በቃ አዳምጡ ዮና እሺ አንድ ነገር ንገረኝ ዝም በይ ረጋ በል ራስን አረጋጋ ቁጭ በል እስቲ ዮና በገብርኤል ምን እስኪ ዮኒ አንድ ነገር ንገረኝ አንተ እንደዚህ መሆን የጀመርከው እኔ የተጎዳሁትን ጉዳት ስለማታውቁ ነው ተረጋጋ አውሪ እስኪ አልፈልግም እንድታውሪ ዝም ብለህ አዳምጣት ቢያንስ እኛ በተከብረን ከሆነ ዝም ብለህ አዳምጣት አንዴ ኧረ ቢያንስ የሁሉ ሰው እኮ አንተን እኮ ነው እንትን ለማለት አንተ በህይወትህ በጣም ውድ ነገር ለአንተ ምንድን ነው ተብለህ ስትጠይቅ እሷ ናት ብለህ አልተናገርክም ይሁን እኔ ምንም ያደረኩት ነገር የለም ለምን አትረዳኝ በቃ ዝም ብለሽ እኔ ምንም ያደረኩት ነገር የለም እኔ እውነቴን ነው የምነግርህ በእግዚአብሔር እኔ ምንም ያደረኩት ነገር በቃ የእሱ ጥፋት ነው መጥሽ እኮ ቢያንስ በሰዓቱ ልታስረጅኝ ይገባል ሰምኛለሽ እኔ እሺ ወንድ ነው ፍላጎት ወደ ለመመለስ መስሎሽ ለድሮ እኔ ጠልቼሻለሁ
እኔ እስከዛሬ ሴት ላይ እጄን አስቻላቅም አነሳባታለሁ። ካሁን በኋላ በቃ አልፈልግም። እኔ የተጎዳሁትን ጉዳት አታውቁም። በቃ ለዚህ አይደል የጠራችሁት? አልፈልግም። ሆና እሺ፣ ተረጋጋ አንዴ። በእኔ ሆነብህ ግድ የለህም። እስኪ አንዴ አዳምጠኝ። እሺ፣ ቁጭ በል አንዴ። እሺ፣ አዳምጠኝ። እሺ፣ ይኸውልህ አንድ የምነግርህ ነገር ቢኖር በመቤትሽ ይኸውልህ አንድ ነገር ልንገርህ። አንተ በህይወትህ የመጨረሻውን ማለት ነው በህይወትህ በጣም ውድ የሆነውን ነገር በህይወትህ መልሰህ የማታገኘውን ነገር እያዳመጥክ ስላልሆነ ብቻ ልታጠው ነው። ይህንን ስሜት ደግሞ እኔ በኪያ 1000 ጊዜ ተሰምቶኛል አልኩ። በፊት ለፊቷ ነው የምነግርህ። ኪያን አልረዳሽም አላዳምጥሽም ብያት ማለት ነው ላጣት በጣም ጫፍ ላይ ደርሼ ነበር። ያንን ስህተት ግን ዛሬ አልደግመውም። አንተ ደግሞ አሁን እየደገምክ ያለው የኔን ስህተት ነው ተመልሰህ እየደገምክ ያለው። ይቺ ልጅ እውነት ውሸት ይኑራት፣ አናግራት፣ እድል ብቻ ስጣት። አውሩ ብቻ ነው ተቀምጣችሁ ብቻ አውሩ። ማዳመጥ አቅቶህ በጥፊ መታት። አንተ እንደዚህ የምታደርገኝ ሰው ነህ? መልስልኝ ነህ አንተ ነኝ እንዳውቃለሁ። ንገረኝ፣ ከመጀመሩ እንደዚህ ጀመርከው? ሽቶ ሰበርክ፣ ዝም አልኩ። በተንከው፣ ዝም አልኩ። እሺ ችግር የለውም። ንዴት ነው ግን እሷ አይደለም ንዴት የምትወጣው። እሷም እውነት አላት። እውነታውን ደግሞ ማዳመጥ አለብህ። አንተ ብቻ አይደለም እውነት ያለሽ። ጥያቄ እኮ ጠይቄህ ነበረ መልስልኝ ብዬ። ይቺ ልጅ አንተ ፎቶሾፕ ተደርጎብህ ይሄና ፊሊንግን እኮ እረዳዋለሁ እኮ ስሜትን እረዳዋለሁ። አንተ ያለህበትን ነገር እኔ ማለፌበታለሁ። ገብቶሃል? አሁን ማንም ትሽ ያደረገ አይደለም፣ ማንም ያስገደደህም አይደለም። ግን አትሊስት አትሚኒማ እንደ ተማረ ሰው እንደ አዋቂ ሰው ረጋ ብለህ የምታወራውን አንድ ያዳምጣት። ውሳኔው ያንተ ነው። ማንም ባንተ ውሳኔ ላይ ጣልቃ አይገባብህም። ኪያ ምን ማንም አንገባብህም። በቃ ማንም አይገባብህም። በቃ በትንሹ ግን እኛን የምታከብረን ከሆነ የምትልህን ነገር አድምጣትና ከዛ በኋላ የፈለግከውን አይነት ውሳኔ ወስን። እኛ እኮ ሰምተን ለአንተ አይበጅህም ብለን የምናስብ ነገር ቢሆን ኖሮ እዚህ ይዘናት አንመጣም ነበር። ስንሰማት እውነት ያላት ስለመሰለን አዳምጠናት እዚህ ከአንተ ጋር እንድትገናኝ ያደረግናት እኛ በጎ ማሰባችን ነው። በዚህ ልክ ልትናደድብንም አይገባም አይደል? ስለዚህ አሁን አንተ የምትለውን ስማና የማይመችህ ከሆነ ማንም አያስገድድህም። ግን ትንሽ በቃ እንደተማረ ሰው ትንሽ ፊደል እንደቆጠረ ሰው ረጋ ብለህ አዳምጣት። ከዛ በኋላ ለእኛ እያስመሰለች ሲጀምር እኮ ታስመስል ግን ስማት። ጨራሻ አንተ የብዙ ሰዎችን ዮና የሁሉ ሰው ቆይም ብያልክ ነው። የብዙ ሰዎችን ታሪክና ገጣ ቁጭ ብለህ ታዳምጥ የለ እንዴ? ዛሬ ለራስህ ሲሆን ቁጭ ብለህ 10 ደቂቃ ራሱ የራስህን ጉዳይ ሲጀምር ደግሞ ቆይ ተደጋጋሚ እያልኩ እርግጠኛው የምነግርህ ማለት ነው ከአንተ የተሻለ አናውቃት። አስመሳይም ልትሆን ትችላለች፣ ግን ላትሆንም ትችላለች። እኛ መንፈሳት አትሆንም ብሎ ነግሮናል። በቃ ገብቶሃል ሀሳቤ? እኛ ስንሰማት እየዋሸችን አልመሰለንም። እየዋሸችንም ሊሆን ይችላል። ከአንተ በላይ እናውቃታለን እያልን አይደለም። ፊት ለፊቷ ነው የማወራ። ከእሷ አንተ ትቀርበኛለህ። እሺ ዛሬ ከየት ወጣች? ቶፋ 2 ዓመት ሙሉ ጠብቄ ዛሬ ከየት ወጣች? እኔ እየፈለኩ ዝም በይ። ቆይ ታውራ እድል ከጠቅ በየት በኩል ታውራ? ዮና ቢያንስ ግማሽ ታሪኩን አውቀዋለሁኝ። አንተ ነው አይደለ ሁኔታውን ሁሉ ስታይ ሀገር ለቅ የወጣው? አልሰማትም፣ አላዳመጥካትም። የት መጣ? እሺ እረዳሃለሁ እኮ ከጓደኛ ጋር እንደዛ ነው ነገር አየ፣ ፎቶ አየ፣ ምን አየ። ስለዚህ መረበሽ ስላልፈለግ ወጣ። ግን ደግሞ ያ ነገር ውሸት ነው። እሱን ደግሞ ፈልገን እስክናገኘው ነው። ያንን ደግሞ ፈልገን ካገኘነው በኋላ በደንብ አምጥተን እናሳያለን። እስከዛ ግን እሷ መጎዳት የለባትም። እያያት ነው እንዴት እየሆነች እንዳለች። አንተም እየተጎዳ ነው። አይ 2 ዓመት ሙሉ ጠበቅኩ። የት ነበርሽ? እያስመሰልሽ። ምንም እያስመሰልኩ አይደለም። አንተ እኮ ስትጀምር እኮ ምንም የምትሰማኝ ነገር አይደለም። የምር ግን ዮና ታፈቅራታለህ? የምታፈቅረውን ዋጋ የምትሰጠውን ሰው በዚህ መልኩ ነው የምታስተናግደው? አንድ እንኳን እድል አትሰጠውም እንዲያወራ? ግን ደግሞ የጓደኛ ሴራ እንደሆነ ታውቃለህ አይደል? ምንም ያደረኩት ነገር የለም። ደግሞ እያወቅህ ነው እያንዳንዱን ነገር ደግሞ ነግሬሃለሁ። ምንም አልቆ ነገር የለም። በቃ አንቺ ራስሽ ነበር። ይሻው ለምንድን ነው የምትይው? እኔ በቃ ከዚህ በላይ አልፈልግም። ኪያ በቃ አልረጋጋም። ልቀቂኝ በቃ። እናንተን አክብሬ ነው እዚህ ድረስ የመጣሁት እኮ። እስኪ ቆይ አንተ ከመካከላችን የትኞቹ ናቸው ለአንተ መጥፎ ነገር የምንመኝልህ? ማናችን ናቸው? ጥሩ ነው ብላችሁ ያመጣችሁት ነገር ልክ አይደለም። ልክ አለመሆኑን መች አዳመጥካት? በቃ ልክ አይደለም አሉ። በቃ እሺ ስማት። ምንድን ነው? በቃ አልሰማም።
አጠገብሽ በእሷ የምትስማሙ ከሆነ አጠገቤ አትድረሱ። በቃ እስኪ ቶፋ ደርስበትና የሆነ ነገር በለው። በሚታረጋሽ ምንም እኮ ሰማኝ እኮ ፍቃደኛ አይደለም እኮ። ይኸውልሽ ተረጋጊ። አሁን እንደዚህ አይደለም እኮ የምታስተካኪው። ተረዳሽ? አሁን እንደዚህ እያለቀሽ እንደዚህ ለምን ባያለቀሻለን? በማርያም እኔም በፊትስ በገበለ ይኸውልሽ ተረጋጊ። ጭራሽ እኮ ሊሰማኝ ፍቃደኛ አይደለም። እሺ ይኸውልሽ አሁን ተናዶ ነው። ተረዳሽ? ሲናደድ እንደዚህ ነው። ያው እቃውን ተረማመሰው ንዴቱን የተወጣው እዛ ላይ ነው አይደለ? በጥፊ የምታሽ ይኸውልሽ ተናዶ ነው። ትንሽ ስለተናደደ ነው። ግን ደግሞ ተረጋጊና እናስተካክለዋለን። እሺ እንዴት ነው እናስተካክለው? እንዴት ነው እናስተካክለው? እናስተካክለዋለን። ይኸውልሽ ፎቶ ልከሽልኛል አይደለ? ስለዚህ አሁንም ያግዝሻል። ቶፋም አለ አሁን ሊያዋራው ነው የወጣው። ወይ እሷ ሰመኑት ያመጣዋል፣ አለበዚያ ደግሞ ፎቶሾፕ እንደሆነ የምናሳይበት ሌላ ነገር እናመጣለን። እሺ አንቺ ግን ጠንካራ ከዚህ በኋላ እንዴት ነው የሚያምነኝ? ይኸውልሽ አንድ ነገር እንድታውቂ የምፈልገው ነገር ቢኖር ማለት ነው እኔ ዮና ማለት ነው በዚህ ደረጃ ሲናደድ በዚህ ደረጃ ሲበሳጭ አይቼው አላውቅም። ለምን እንደተበሳጨ ለምን እንደዚህ እንዳዘነ ታውቂያለሽ? ለአንቺ ክብርና ፍቅሩ አሁንም ስላለ ነው። ዋጋ ለማይሰጠው ነገር እንደዚህ አይንጨረጨርም። ምንድነው ሊሉኝ የፈለጉት? ልክ ሲረጋጋና ወደ ራሱ ሲመለስ በእርግጠኝነት የምነግርሽ ነገር አንዱ ማለት ነው እንደውም እንደዚህ መበስጫጨቱና መጮሁ በጣም ስጠብቀው የነበረና ትክክል ነገር ነው። ዝም ብሎ እንደመጣሽ ቢቀበልሽ ኖሮ ለአንቺ ምንም አይነት ስሜት አልነበረውም ማለት ነው። በጣም ስለሚወድሽ የተደረገው ነገር እሱ ላይ የተሰራው ሴራ በጣም ስላናደደውና ስለሚያፈቅርሽ ዋጋም ስላለሽ ነው እንደዚህ የተናደደው። ይሄ ማለት ነው አሁን የተነጋገርነውን ነገር በጠቅላላ ሄዶ እንደሚያስብበት 200% እርግጠኛ ሆኜ ግድ የለሽም። በደንብ ነው የሚሰማሽ። እሺ በደንብ የእውነት እንደውም እንደመጣሽ ቢቀበልሽ ደስ አይለኝም ነበር። ምክንያቱም ሊበቀላት ነው እንዴ ብዬ ይፈራ ነበረ። አሁን ግን ያደረገው ነገር እንዲህ መወረጫጨቱ ይሄን ነገር እንትን ማለቱ ትክክለኛ ውስጡ ላይ ያለውን ስሜት ነው የገለጸው። ስለዚህ ስቲል ነው ድረስ ያይሽ ደንግጧል ማለት ነው። ላንቺ ያለውን ፍቅርና ክብር እስካሁን እዛው ጋር ነው ማለት ነው። ምክንያቱም ባይወድሽና ባያፈቅርሽ የሰራሽው ስህተት ለሱ ከመጤፍ አይቆጥረውም ነበረ። ሐሳቤን ተረዳሽ? ስለሚወድሽና ስለሚያፈቅርሽ ነው የተናደደው። ተረጋጊ። ኔክስት ተጠና አንዱ ዝጋው በቃ። እሺ እንግዲህ ቤተሰቦቻችን ትንሽ ማለት ምን እንደምላችሁ አላውቅም። ትንሽ ዮናን ነገር ርፈስ አድርገውታል። የተፈጠሩት ነገሮችን እንደዚህ አልጠበቅንም። ያው ዮና በጣም ያፈቅራታል፣ ይወዳታል። ለሷ ያለው ስሜት እንዲህ ነው ከምላችሁ በላይ ነው። የእውነት ነው የምላችሁ። አሁን እሷ ስትመጣ የተከሰተው ነገር ምናምን ነገር ትንሽ ስለረበሸው በሰዓቱ እሱ ላይ የተሰራው ነገር ማለትም ከገዛ ጓደኛው ጋር ተኝታ ምናምን እንደሆነ ነው የሚያስበው። እንደዚህ እሷ እየነገረችን ደግሞ በፍጹም ይህን ነገር እንዳላደረገችውና ጓደኛው ሆን ብሎ ፎቶሾፕ አሰርቶ መጥቶ እሷ ላይ እንዳላከከባት ይህንን ነገር ጓደኛው አሳይቶት ለሱ አሳይቶት ይህንን ነገር እሷ ከማስረዳቷ በፊት እሱ ከተማ ለቆ ወጥቷል። ወደ አዲስ አበባ መጣ። ልታስረዳው እድሉን ጊዜውን አላገኘችም ነበር። ዮና የት ይገኝ የት እንዳለ የት እንደሚኖር አታውቅም። ስለዚህ እድልና ጊዜውን ጠብቃ መጣ። ልታስረዳው እየሞከረች ነበር። ሐቋን አላህ ነው የሚያውቀው። ዛሬ ይሁን ነገ ይሁን ትላንት ትስራው አትስራው ይሄንን ወንጀል ምንም የምናውቀው ነገር የለም። ነገር ግን እኛ ያለችንን አምነናል፣ ተቀብለናል። ልጅቷ በሚያሳዝን ሁኔታ እያለቀሰች ነው የተናገረችው። እያለቀሰች ስለተናገረች እውነት ነው ማለት አይደለም። ነገር ግን በጣም የእውነት አይኗ ላይ ፍቅሯን አንብበናል። ያለችበት ድረስ ደግሞ ሄደን ይሄ ነገር ውሸት ነው ውሸት አይደለም የሚለውን ሀገሯ ድረስ ሄደን ይሄን ነገር የምናጣራና የምናረጋግጥ ይሆናል። ግን እኔ እንደኔ ልጅቷ እየዋሸች አይደለም ብዬ አስባለሁ። በዛ ላይ ደግሞ እኔ ኪያም ብዙ ጊዜ ማለት ነው ባልዋለችበት ውለሻል ብዬ ኪያም ደግሞ እኔ ባልዋልኩበት ውለሃል ብላ ብዙ ጊዜ ተጣልተን ልንለያይ ትንሽ ጫፍ ደርሰን እናውቃለን። እንደዚህ አይነት ነገር ሌሎች ሰዎች ላይ እንዲፈጠር ነው አልፈልግም። እውነት ነው የምልህ። ምናልባት እቺ ልጅ እውነት ካላት ዮና ያፈቅራታል፣ እሷም ደግሞ ታፈቅረዋለች። ስለዚህ አንድ ላይ መሆን አለባቸው። እስከ መጨረሻው ድረስ ሄደን የምንችለውን ሁሉ እናደርጋለን ብለን እናስባለን። በጣም እንወዳችኋለን። እናንተም ያላችሁን አስተያየት በጠቅላላ ኮሜንት ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌም ቤተሰቦቻችን እንደምትደግፉን እንደምታስቡን ዮናም ደግሞ ኮሜንቶችን ያነባዋል ብዬ አስባለሁ። ስለዚህ ደጋፊ ሀሳቦቹን ጻፉለት። እኔ በጣም ወደው ማከብረው እንደ ወንድም የማየው ሰው ነውና እንደዚህ በቀላሉ ፍቅሩን በውሸት እንዲያጣ አልፈልግም። እጸልያለሁ የቻልኩት
የቻልኩትን ያህል ደግሞ ሄዳለሁ። ቶፋም ደግሞ አዲስ ነገር ይዞ ሊመጣ ይችላል። ሊያናግረው ነው የወጡት። እስኪ የሚሆነውን ነገር አብረን እናያለን። እወዳችኋለሁ። ቻው